ሊቆይ ሚራ ምንድን አድናን ሮቤልና ሚራን ጉድ ሰራቸው። ወደ አንድ ማገቻ ቦታ በመውሰድም ሁለታቸውንም ማገታቸው። በእርግጥ ሚራ ራሷ ስትንቀዠቀዥ ነበረ ከወጥመዱ ስር የገባችው። ሮቤልንም እንዲመጣ ሚራ አማካኝነት ስልክ እንዲደወልለት አደረገው። ሮቤል መቼም የገንዘብ ነገር አይሆንለትም አላስችል ሲለው ሚራ እባክህን ገንዘብ ልዘረፍ ነውና ቶሎ ብለህ ድረስልኝ ስትለው ያኔ እየሮጠ ሚራ ወዳለችበት አቅጣጫም ይደርሳል። ይህኔ አድናን ተደብቆ ይከታተለው ስለነበረ እፍና አድርጎ ወደ ሚራ ጨምሯታል ማለት ነው። ታዲያ ሁለታቸውም በስቃይ ውስጥ እባክህን አድናን አትጨክንብን፣ እኔ ደግሞ ነፍሰ ጡር ነኝ። አድናን ለምንድን ነው ምን አደረግን ምን በደልን ይሄን ያህል እያለ ከታሰሩበት እንዲለቀቁም ጮክ ብለው ይናገራሉ። ሮቤል ምንም ያልጠበቀው ነገር ነው። እውነትም በሌቦች ተከባ ገንዘቡ ልትዘረፍ መሰለው እንጂ አድናን ወጥመድ ውስጥ ገብቶ የሚሰቃይ መስሎም አላሰበም ነበር። ታዲያ አሁን ላይ ምን ነው ሚራ ከምን ውስጥ ነው አምጥተሽ ጨመርሽኝ? ምን አይነት ክፉ ነሽ ይላታል። እኔ ምን ላድርግ አድርጌ የተባልኩትን ለማድረግ ተገደድኩኝ። የምቀምሰውን ፈተና አንተም ልታየው ግድ ይልሃል። እንግዲህ ምን ማድረግ ይቻላል? ሮቤል ቻለው ሚራ ቻዩ እየተባባሉ ነው። ጩኸታቸውም ከሰዓት ወደ ሰዓት እየጨመረ መጥቷል። አድናን ግን ሊራራላቸው አልፈቀደም። ይልቁንስ ያደረጉትን ነገር እንዲናዘዙ እያስገደዳቸው ነበረ። አድናን ዛሬ በሚገባ ጥሩ ስራን የሰራው። ከዚህ በኋላ ምን ሊሆን ይችላል? እውነትም የሚራና የሮቤል እገታ በዛ መልኩ ከቀጠለ ያደረጉትን የማይናዘዙበት አንዳች ምክንያት የለም። እንግዲህ ከጀርባቸው ወይም በመካከላቸው አንድ ሽጉጥ ተደቅኗል። አንደኛው ቢስበው ከአንደኛው ላይ በተለይ ሮቤል የጉዳቱ ሰለባ ሊሆን ይችላል። ነገር ግን ሮቤል ፈጣሪ ያውጣ። ዛሬ ብቻ ብዙ የሚያስቁ ነገሮች አሉ። ሉዋና ድራማ እስኪ ቀሪዎችን አብረን እንከታተላቸዋለን። ሰላም ጤና ይስጥልን የዚህ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በባለፈው ክፍል መርማሪ ፖሊሱን ከዚህ በኋላ እንዳትመጣ ፎቶ ይለቀቅብሃል፣ በትዳርህም ሆነ በልጆችህ አደጋ ትወድቃለህ። በዚህም ደግሞ ራስህ ካመንክበትና ይሆናል ካልክ ልለቀው እገደዳለሁኝ። ነገር ግን ሁለት ምርጫዎች ተሰጥተውሃል። በሀሳብ ትስማማለህ አትስማማም ነበረ። ታዲያ መርማሪ ፖሊስ ተብዬውም አድናን ከእንግዲህ በኋላ ምንም ላደርግ አልችልም፣ በጣም ይቅርታ፣ ልረዳህ አስቤ ነበረ፣ ነገር ግን እንዳሰብኳቸው ሊሄድልኝ አልቻልምና እንግዲህ ወንድሜ ልበድል ፈልጌ ባልነበረ፣ ነገር ግን አስገዳጅ ሁኔታዎች እንተን እንድሸሽ አድርገውኛል በማለት ትቶት ወደ ቤቷ አምርቷል። ከዛ በኋላ የልብ ልብ ተሰምቷታል። ሚራ በጣም ተደስታለች ይህንን ማድረግ መቻሏ። ከቤት ከተመለሰችና ከሮቤል ጋር ከተገናኘች በኋላ ሀሳቡን አስቀየርኩት፣ እኔ ሚራ እኮ ነኝ፣ ከያዝኩኝ አልፋታም፣ አየህ አይደል ምን ያህል ጀግና እንደሆንኩኝ እያለችም ጨለለችበት። ይህኔ ሮቤል እንኳን ምን ሆንሽ በጣም ነው የማደንቅሽ እያለም አደናነቃት። አድናቆቱ ግን ከልብ አልነበረም። ሚራ ለሮቤል የማምለጫ ድልድዩ እንጂ ከልቡ የተቀመጠች አንዲት እንቁዬ ሴት አይደለችምና ዞሮ ዞሮ እሱ የሚወደው ሉዋናን ነው። ሆኖም ዛሬ ከአድናን ጋር ስታገባ ገጠሙ። ይኸውልህ እኔ እናንተ እንጋደላለን፣ ያን ያሸንፈ ሉዋናን ያንተ ታደርጋታለህ፣ እኔ በጣም የምወዳት በማለት ሉዋናን እንደሚወዳትም ለአድናን ነገረው። አድናን ደግሞ ዞሮ ዞሮ አንተ መውደድ ሳይሆን እሷ ምንም አይነት ላንተ ቦታ የላትም፣ ምክንያቱም አትወድህም አለው። ሮቤል አንተን እንጂ በህይወቴ ጣልቃ እየገባ ከሷማ በጣም እንደምትወደኝ በተደጋጋሚ ገልጻልኝ ነበረ። ነገር ግን አሁንም ቢሆን ሁሉም በእጅ ነውና ሉዋናን ወስዳታለሁኝ፣ ያንተ ስትሆን ከማይ ሞቴን እመርጣለሁ እያለ ዛቻና ማስፈራሪያውን ቀጥሎበታል። ሚራ ደግሞ ሀሳቡን አስቀይራ ፖሊሱ እዛ ቤት እንዳይመጣ ካደረገችውና አሁን ሁኔታዎች ተስተካከሉ ካለችበት አጋጣሚ ጀምሮ ሮቤልን ያዝናትን ይዘን እዚህ ቤት ለምንበል እያለችው ነው። ይህኔ ሮቤል ግን ያንን ቤት ለቆ መውጣት አይፈልግም። ምክንያቱም ሉዋና ትቀርብኛለች፣ እንደምንም ብዬ አባብዬ ወደ ራሴ ያመጣታለሁ የሚል እምነት ስለነበረው ነው። ሆኖም ታዲያ አሁንም ሉዋና እያልክ ባልሆነ፣ ለማንኛውም ከዚህ በኋላ ሁለት ምርጫዎች ሰጥቻለሁ፣ ወይ ትወጣለህ ወይ ትሞታለህ አለችው። ሚራ እዚህ ቤት ለመውጣት ደስ ባይለኝም ዞሮ ዞሮ ግን ቀን ስጪኝ ነበር ያላት። እንግዲህ ጊዜያትና ቀናቶች እየተራዘሙ በመጡ ቁጥር ከሉዋና ጋር የተሻለ መቀራረብ ይመጣል ብሎ ያምን ነበረ። ሆኖም ግን በሉዋና ፊት አይደለም ሮቤልን ይቅርና ከአድናን ውጭ ወደ ውጭ ያለች ልቧን የቆለፈች ቆንጅዬ ናት።
ሚራ እንዲህ ጀብድ ከተጫወተችና የፖሊሱ ወደዛ ቤት አለመምጣት ተከትሎ አድናን እንዴት ቀረ ጓደኛዬ ምን ገጠመው ይላል። ይህኔ የጻፈለት ደብዳቤም አለ። ቴክስቱም ተነበበ። ቴክስቱ ወንድሜ አድናን ልረዳህ ሞከርኩኝ፣ ምንም ማድረግ አልችልም። ከዛ ቤት ላለመምጣት ተገድቻለሁኝ። እናም እስከዛው ድረስ ደህና ሁን፣ ነገር ግን በነገሮች ሁሉ ራስን ጠብቅ አለው። አሀ ወንድሜ ምን ገጠመው? ሚራና ሮቤል አንድ ነገር እያደረጉ ነው ማለት ነው፣ ጠርጥር ይላል። ይህኔ አድናን ይህንን ከሰማ በኋላ ለሚራ መርማሪ ፖሊሱን ምን አድርጋችሁት ነው ሲልም ጠይቃታል። እሷም ምን አድርገዋለሁኝ፣ ትናንትና እሱ ሲወጣ ተከተለሽው ከጀርባ እየዞርሽ ነበር አይችሻለሁ በማለት ይጠይቃታል። እሷም ለጥያቄው መልስ የነበራት እኔ ወደ ሱቅ ሄድኩኝ እንጂ መርማሪ ፖሊሱን ምን አስከተለኝ፣ ሴትነትሽ ስትጋፉና የማይሆን ነገር ልታደርግ እንደነበረ መርማሪ ፖሊሱ ነግሮኛል በማለት አድናን ለሚራ ይነግራታል። ሚራ እውነት ሁሉ ነገረህ እንዴ አለችው። አዎ በሚገባ፣ በእኔና በሱ መካከል ምንም የሚደባበቅ ሚስጥር አልነበረም። መርማሪ ፖሊሱ ትክክለኛ ፖሊስ ሳይሆን እሱ እኮ ጓደኛዬ እንጂ መርማሪ ፖሊስ አልነበረም በማለት ለሚራ ይነግራታል። ሚራ እና ምን ሆነ ነው እዚህ ቤት ጓደኛን ቀጥረህ እኛን ሌላ ነገር አገኛለሁ ብለህ እንዲህ እያመሳጠርክ ያለው በማለትም ተናገረችው። ይህኔ አድናን አሁንማ ሁሉንም ነገር ሰምቻለሁኝ፣ ከዚህ በኋላ ትክክለኛ ፖሊስ ለማምጣት በቂ የሚባሉ መረጃዎችን መሰብሰብ ችያለሁ ሲል ይመልስላታል። ይህኔ ታዲያ ሚራ አርፈ ብትቀመጥ ይሻላል፣ የሳራን ጉዳይ እኛ የምናውቅልህ ነገር የለም በማለት አሁን ትክክለኛ ፖሊስ አለመሆኑን በመስማቷም ጮቤ እየረገጠችና አንድ በኩል ደግሞ የአድናን ጓደኛ ሆኖ መገኘቱም ይህም ደግሞ ሌላ ድንጋጤ ፈጥሮባታል። ምክንያቱም በመካከላቸው ሚስጥር የሚባል ነገር ስለሌለ ታዲያ ሚራ ከአድናን ሁሉንም ነገር ካጣራችና ካወቀች በኋላ ቀጥታ ወደ ሮቤል በመሄድም ይውልህ ትናንትና የመጣው እኛን እንደዚህ በጥያቄ ሲያፋጥጠን የነበረው መርማሪ ፖሊስ ተብዬው የአድናን ጓደኛ ሆኖ ተገኘ በማለት ነገረችው። ይህኔ ሮቤል በጣም ተደሰተ። ምክንያቱም ትክክለኛ ፖሊስ መስሎን ያን ያህል ስንጨናነቅ እንዴት ሳወቅሽ በማለትም እየጠየቃት ነበረ። ሆኖም በአድናን አማካኝነት እንደሰማችና ሆን ብሎ እንደቀጠረውም ስትነግረው ነበረ። በሌላ በኩል እንግዲህ በልወና እየቀናችባት ስለመጣች ሚራ ለምንድነው እኔን ጠልቶ አንቺን የሚወድበት ምክንያት እናም ብቻ አይደለም ራሱ ሮቤል እንኳን አንቺን የማይበት ምን ነገር ቢኖርሽ ነው በማለት ተነስታ ጉርቧን አንቃት ነበረ። ይሁን እንጂ ልወና በጣም ጀግና ናት። መሬት ላይ በመዘረር ጉርቧን ማነቀቻት። ከኔ ጋር አትጋጋጭ ነው የምልሽ፣ ዋጋሽን እሰጥሻለሁ በማለትም ከመሬት ዘረራ የሚቻላትን ያህል ታገለቻት። አድናን የሆነ ነገር ሲሆን ወደ ውጭ ሲወጣ አብራ ተከታትለው እንደምትወጣ የሚራን ጸባይ በደንብ ጠንቅቆ ያውቅ ነበርና ከጓደኛው ጋር እየተደዋወለ በመምሰልም ሊገናኙ እንደሆነ መንገድ ይጀምራል። በዚህን ሰዓት ሚራ እየተከታተለችው ነበር። ከፖሊስ ጋር እየተደዋወለ ነው፣ ጉዳችን ነው በማለት ድንጋጤ ውስጥ ገብታለች። ይህኔ መንገድ ሲጀምርም ከጀርባው እየሮጠች ስትሄድ ና ያደባት ነበር። ሆኖም አንድ አቅጣጫ ሆኖ ሚራ በምታልፍበት አጋጣሚ ቆሞ ሲመለከታት ቆየ። እሷ ደግሞ የአድናንን መግቢያ እና መውጫ እየተከታተለች ነበረ። በዚህን ሰዓት ዘሎ ጉርቧን አነቃት፣ መሬት ላይም ዘረራት። ወደ ማገቻ ቦታም አንስቶ ወሰዳት። አድናን ምን እያደረክ ነው አለች። ከዚህ ቦታ ለብዙ ጊዜ ትቆያለች፣ ያለ ምግብና ያለ ውሃ ለ3 ቀንም ትቆያለች ሲልም አጨናነቃት። ይህን ሚራ እኔ እኮ ነፍሰ ጡር ነኝ እባክን አታስከኝ ያለች እየለመነችው ነበረ። እንግዳው ስቃዩ እንዲቀንስልሽ አንድ ነገር አድርጊ በማለት ይጠይቃታል። ይኸውም እንግዲህ ለሮቤል ስልክ በመደወል ገንዘቡን ይዤ ሲሄድ ዱርዬዎች ይዘውኛልና እባክን ድረስልኝ የሚል የስልክ ጥሪ ነበር እያቀረበችለት። ሮቤል በጣም ተጨናነቀ። እንዴት ሚራ ምን ውስጥ ገባች እያለም ይመጣላት ነግሯትም ቃል ገብቶ ስልኩን ይዘጋዋል። በኋላ ሚራ ወደምትገኝበት አቅጣጫም ሲበር ደረሰ። ሚራን አግቶ እጆቿና እግሮቿን አስሮ እያሰቃያት ነበረ ሮቤል የደረሰው። ሮቤል ምን ጉድ ውስጥ ጨመረኝ አለ። እሱም ና በል እንግዲህ አንተም ትታሰራለህ ተባለ። እጆቹም እግሮቹም ታሰሩ። በላያቸው ላይ ሽጉጥ ተደቀነ። አንደኛው ቢስበው ከሮቤል ላይ እንደሚተኮስም ነግሯቸዋል። በተለይ ከሚራ በኩል ገመዱ የሚጠብቅ ከሆነ በትክክል ሮቤል ሊያጠቃው እንደሚችልም ሽጉጡ ተነጣጥሮ ተቀምጧል።
ሁኔታ ሮቤልና ሚራ ጩኸታቸው በርክቶ አድራን እንዲራራላቸው አትግደልንን፣ እኛ እዚህ ስቃይ ውስጥ መቆየት አንፈልግም፣ እባክን ፍታን እያሉ ሲጮሁ ነበር። ነገር ግን አድናን ሊሰማቸው አልፈለገም። ሚራ የቀድሞ ባለቤቴ አሁን የሮቤል ባለቤት እያለ እያንዳንዱ እስካሁን ድረስ በልቧ ምቆ የያዛቸውን እያንዳንዱ ሚስጥሮች ሁሉ ይበትናቸው ገብቷል። አድናን የተሰማውንና ውስጡ የቆሰለበትን አፈንድቶታል። ታዲያ ዛሬ ሚራና ሮቤል በእገታ ላይ እንዳሉ በመጨረሻም አድናን ክው ብሎ ሲደነግጥ ተመልክተነዋል። ምናልባት ሚራ በታሰረችበት አጋጣሚ ክፉኛ እየጮኸችና ላባልቧትም እያነባችም ነበረ። ምናልባትም አንዳንድ ለውጦችን ሊያይ ይችላል። እንግዲህ ነፍሰ ጡር ነኝ ፍታኝ እያለች ብትለማመጠውም በጭራሽ ስለ ነፍሰ ጡርነቷ ሊያሳምነው አልፈለግም። ዛሬ አድናን በሚገባ ተበቅሏቸዋል። ቀጣይ ክፍል ምን አዲስ ነገር አለ? አብረን የምናይ ይሆናል። ለዛሬ ልሆና ድራማ ይህንን ይመስል ነበረ።